ጉድ ጉድ እስከ ዛሬ ይህንን ባለማወቅ በጣም ይቆጭኛል። እውነት ነው የምላችሁ ቤተሰቦችዬ፣ እስከ መጨረሻ ቪዲዮን ተከታተሉ። በእውነት ትጠቀማላችሁ። እንጀራ እንዴት እንደሆነ በቀላሉ ማለት ነው ቤት እንዴት እንደሆነ የምትጋግሩ አሳያችኋለሁ። የዛሬ ደግሞ ለየት ይላል ማለት ነው። ለየት ይላል። ሰሞኑ ላይ ማለት ሰሞኑ ሳይሆን ቆይተዋል ማለት ነው። ቆይቷል። በዚህ መልክ መስራት ከጀመርኩት ማለት ነው። እና አየችሁ እንጀራው አይኑን ይዋችሁ ተመልከቱ። በቃ በጣም ከጤፍ የሚበልጥ ማለት ነው። ጤፍ ምን አባቱ ነው የምትሉ? ይሄንን ያ በነገራችን ላይ ያስወፍራል። ግን እኔ አመት በዓል ጊዜ ነው እንጂ ሁሌ አልበላም። በጣም ነው የሚያስወፍረው። ሁላችሁ እንጀራውን ማለት ነው ማለት አይኑን ተመልከቱ ብቻ እንዴት እንደሆነ በስመ አብ ብዛቱ አምላኬ ድረስ እና ይኸውላችሁ ወጥ የዶሮ ወጥ እዛ ጋር ተዘጋጅቷል። በቃ በዚህ አዘጋጅቼዋለሁ ማለት ነው። እዚህ ጋር አይብ በነገራችን ላይ ያ ትንሽ ነው፣ አውቄ ነው ትንሽ ያደረኩት ማለት ነው። እዚህ ጋር ሁሉን ነገር በቃ ዝግጁ ነው ማለት ነው። እና አሰራሩን አሳያችኋለሁ። ቪዲዮን እስከ መጨረሻ ተከታተሉ፣ ተጠቀሙ። በነገራችን ላይ እንጀራን ለመጋገር የምትፈልጉ ልጆች የእውነት ነው የምላችሁ ተጠቀሙ ማለት ነው። ከውጭ ከመግዛት የቤት ገዝታችሁ ተጠቀሙ። ምክንያቱም እናንተ ቤት ላይ ጽዳቱን መጠበቃ ነው የሚሰሩ ማለት ነው። ስለዚህ ራሳችንን መጠበቅ እንጀራ ከውጭ የሚገዛው እንጀራ የሆነ ሽታ አለ ማለት ነው። እኔ አዝባኛ አልገዛም እውነት መናገር የሆነ ጊዜ መሰራት ማለት እንትና ያስወፍራል ማለት ያስወፍራል። ይሄ የፎርኖ ዱቄቱ ማለት ነው። እንግዲህ ያየችው ሊጡን እንዴት እንደሆነ ኩፍ ያለ አረፋ ሲጨርስ ነው እየጠበቁት ማለት ነው እንድጋግር ማለት ነው። እና አሁን ደግሞ የዶሮ ስጋ ለማመጣት ወደ ገበያ እየሄድኩኝ ነው። አብረን እንሄድና ያለው ነገር እስከ መጨረሻ መከታተል የእናንተ ፋንታ ነው ብያቸዋለሁ በመግቢያ ማለት ነው። እና አብረን እንሄድ። ያው ድምጽ እየቀዳው እያወራሁ ነበራ እየሄድኩ ሱፐር ማርኬት ማለት ነው። በነገራችን ላይ እዛ ጋር ሙዚቃ አለ፣ መኪና ድምጽ አለ ምናምን ስራበሽ በቃ እንትና ሌላ ድምጽ እየቀዳውኝ ነው ማለት ነው። አሁን ወደ ሱፐር ማርኬት እቃ ሊገዛ እየሄድኩኝ ነው ማለት ነው። አብረን እንሄድ። ምን ምን እንደሆነ የምገዛ ታያላችሁ ማለት ነው። እንዳላ ነው የሚያሳያቸው ማለት ነው። ከመግዛቱ እስከ መስራት መጨረስ ድረስ ማለት ነው። እና እንዴት እንደሰራውኝ እንጀራው እንዴት እንደሆነ ጋገርኩኝ አሳያችኋለሁ። ያው ቪዲዮ ሊበዛ ይችላል። እናንተ ደግሞ በተረጋጋ መንፈስ መስማትና መጠቀም የእናንተ ፋንታ ነው ማለት ነው። በጣም ጥሩ። እኔም አይቼ ነው ማለት ነው በቲክቶክ ላይ አይቼ ማለት ነው። እኔ የሆነ ነገር ጥሩ የሚሰሩ ሰው አያለው ማለት ነው። ማለት የተረጋጋ መንፈስ እንዲህ ነው ብሎ የሚያስረዳ ሰው ካገኘው እከታተላለሁ ማለት ነው። እና ከአንዴታችን ተከታትዬ የሷን ፔጅ ተከታትዬ ማለት ነው ብዙ ነው ያወቅኩት ማለት ነው። እና እግዚአብሔር ይባርካት፣ በእውነት እግዚአብሔር አምላክ ይባርካት። እና ይሄንን ካወቅኩትና ወይም ይሄንን ካየሁት ቀን ጀምሮ በቃ እንጀራው ተው ዋው ማይ ጋድ ነው። አሁን በዚህ ሊፍት እየሄድኩኝ ነው። ባለፈው ትዝ ይላችኋል ያ ዱባይ ትቼ ማለት ነው በዛ ወደ ታች የሚወረደው መንገድ እጄ ማለት ነው ገብቼ እንዴት እንደተረየሩ በነገራችን ላይ አሳይቻቸዋለሁ ማለት ነው። እና ከዚህ ከሊት ወጣሁኝ ወደ እቃ ለመግዛት ዶሮ ስጋ ማለት ነው። እንዲሁ ሽንኩርት እንዲሁ በርበሬ ቆይ የገዛሁትን ማሳያቸዋለሁ። እናንተ ግን እስከ መጨረሻ ተከታተሉ። እና በጣም ደስ የሚል ጊዜ ነበረ ማለት ነው። እናንተስ እንዴት ነው ማትባሉ? እንዴት እያሰባችሁ ነው? እንዴት ነው? ያው በርግጥ ብዙዎች ጓደኞቹ ጋር የምትሄዱ አለ፣ ቤት የምታከብሩ አለ። እና ይሄ ነው እላችኋለሁ። ግን ያው አሁን ገና እቃ በመግዛት ጉድ እያልኩኝ ነው ማለት ነው። ደስ ይላል። አሁን እዚህ ደርሼ የዶሮ ስጋ ማለት የሚፈልገውን እየመረጥኩኝ ነው ማለት ነው። እኔ የዶሮ እግር ነው የምፈልገው ማለት ነው። ሌላ አይባልም። እግሩ ብቻ ነው። እቺ ያው ትንንሽዎች እግር የለም ማለት እሱ ግን ይሄ ሁሉ ቆይ ይሄ ሁሉ ዶሮ ከየት መጥቶ ነው እግሩ እዚህ ጋር የተቀመጠው?
እኔ ይሄንን አልወድም ለእናንተ ለማሳየት ነው እንጂ እኔ የሚበላው ራሱ የዶሮ እግር ነው ማለት ነው። እና አሁን ይሄንን ይኸው እየከረሽኩኝ ያኝ ማለት ነው። ወይ እኔም መዳም ሆኜ ያለ እዚህ ማለት ነው። እኔ በነገራችን ላይ የኔ መዳም እኔ ከሰው ጋር አልቀላቀል ሰው ቤቷን እንዳላመጣ እንጂ በቤት የሷ ቤት እኔ ምንም ነገር ቢሰራ ምንም ነገር ቢሆን በቃ አትከለክልም ማለት ነው። እንደው ደስተኛ ናት። ሌላ ቤት ጓደኞቼ ጋር ሄዳለሁ ከማለት እዛ ቤት ሰርቼ አመት ባሉን እዚህ ጋር አሳልፋለሁ ካልኩ በቃ ምንም አታወራም። በቃ ደስታ ልነግራቸው አልችልም ማለት ስሪ ምናምን መጥራት ምናምን የለም ማለት ነው። ልጆቹን ይዘ ነው የምትወጣት ቤቱን ለኔ ለቀ ማለት ነው። እና ያው እዚህ ጋር ሽንኩርት ቦታ ደረሰን። እዚህ ጋር በጣም ሽንኩርቱ በነገራችን ላይ ሽንኩርቱ ራሱ ቀይ ነው፣ ግን እዚህ ጋር ቢጫ አድርገዋል ማለት ነው። ቢጫ ይሄን የሆነ ከለር ቀይረዋል ማለት ነው። አለፍኩኝ ሳላቅ በተረፈ እዚህ መጣው ወደ ቤት ማለት ነው። አሳያችኋለሁ የገዛሁት ነው። ሁላችሁ ዶሮ መጀመሪያ ማይታችኋል። በርግጥ የዶሮ ስጋ ማለት ነው። ዶሮ አልኩ የዶሮ ስጋ። እዚህ ጋር በርበሬ ግን ያቃጥላል። አይቼዋለሁ። ማርኬት ታያላችሁ እንዴት እንደነ እያደረኩ መጨረሻ ላይ ታያላችሁ። ወደ አሰራሩ ልንገባ ነው አሁን። እንግዲህ ይህንን ያህል የቆየነ ያ እነዚህን ማሳያት አለብኝ ብዬ ነው ማለት ነው። ማየት አለባችሁ እናንተ ይላቸውን ከገበያ መጣሁን። እዚህ ጋር ይሄ ተልባ ማለት ነው ለጸጉሩን ለፊቱም። በነገራችን ላይ ሴትዮዋ ናት ብር የሰጠቻት ማለት ነው። በዛም ደግሞ ተልባኑ ይዤ መጣሁ ማለት ነው። ተልባ ይጠቀማለሁ። ለካ ተልባ ሱፐር ማርኬት ለእኔ እኮ የሌለ ነው የሚመስለው። እስካሁን ድረስ እንዲህ አይነት ተልባ ምናምን ቆንጆ ነው ለፊት ለጸጉር ይላሉ። ገዝቼ አላውቅም። እስቲ አሁን እኔም ገዝቼ ልጠቀም ብዬ ተልባውን አየሁ። እሱም በዛ አጋጣሚ ይዤ መጣሁኝ እላቸዋለሁ። ለሁሉም ማለት ተልባው በእርግጥ ያው እኔ አገር ቤቱን ማውቃለሁ በጣም አሪፍ እንዲሆነ ተቆልቶ ተፈጭቶ ነው የሚጠጣው ማለት ነው። እኛ ሀገር ማለት ነው። እኛ ሀገር ብዙ ስራ የሚሰራው ሰው ይጠቅማል፣ ለጉልበቱ ምናምን ለሆድ ምናምን ይጠቅማል፣ ለሰውነት ብሎ ይጠጣሉ ማለት ነው። ጠዋት ወይ ማታ የሚጠጣው ማለት ነው። እና እንዴ እላችኋለሁ ማለት ነው። ውድ ይሄ እላችኋለሁ ወይና እንትና ወሬ ራሱ ጠፋ ማለት ነው። ቆይ ወደ አሰራሩ አሁን እንገባለን። እዚህ ጋር ቆየሁኝ ደግሞ ኦ ማይ ጋድ ለምን ቆየሁ ይሄንን ያህል? አሁን እዚህ ጋር የገዛሁትን ብርን ለእናንተ ሊናገር ነው ወይኔ ለመናገር ነበረ ማለት ነው። እና እዚህ ጋር እንትና እያነበብኩኝ ነበር ማለት ነው። እዚህ ጋር የገዛሁት ማለት ነው። የገዛሁት ስንት ነው? የዶሮ በርበሬ እንዲሁም ደግሞ ምንድነው የገዛው ተልባ፣ ሽንኩርት 43 ብር ማለት ነው። 43 ብር ነው። ሽንኩርቱ 3 ኪሎ ነው ማለት ነው። ብቻውን 3 ኪሎ ሊበላ ኦ ማይ ጋድ በጣም እዚህ ጋር ሽንኩርቱን ማለት ነው። እሺ ወሬ ይቅርብ። እዚህ ጋር ሽንኩርቱን ከትፌ ማለት አልከተፍኩም። በርግጥ በማሽን ነው እየፈጨሁት ማለት ነው። እንግዲህ ውሃ እስከ ሲጨርስ ማለት ነው። በርበሬ አያችሁ 3 ማንካ ነው 4 ማንካ። ወይ በጣም ነው የሚያቃጥለው። አላረኩኝም እውነት መናገር። እናንተ ይሄን በርበሬ ገዝታችሁ እንደዚህ እንዳትጠቀሙ። እኔ በዘይት ጠበስኩኝ በመጀመሪያ። ለምን በርበሬውን እኔ በጣም ነው የሚፈራው። በጣም ማለት ጮጋራ አይወድ ማለት ነው። እና እዚህ በዘይት በመጀመሪያ ትንሽዬ እሳት ቅንስ አድርጌ አንቆላለሁኝ ማለት ነው። እሳቱን ቀነስ አድርጌ አንቆላለሁኝ። አንድ 10 ደቂቃ አይሆንም። በርግጥ 5 ደቂቃ 6 ደቂቃ ይያል ማለት ነው። ከዛ ያራራ በጣም ነው ማለት በርበሬ በጣም እንትና ካረጋችሁ ማለት እንትና ያራል። ስለዚህ ተጠንቀቁ። አሁን እኔ እንዲያደረኩኝ በጣም እሳት ላይ አታብዙ ማለት ነው። በተረፈ እዚህ ጋር ዱቄት ነው። ይሄ ዱቄት ደግሞ ለእንጀራ ማለት ነው። አሁን እንጀራ ለመስራት የምትፈልጉ ልጆች እዚህ ጋር ትኩረት አድርጉ ማለት ነው። እዚህ ጋር ነው ትኩረት ማድረግ አለባችሁ። እዚህ ጋር እኔ ያው እንዲህ ነው እየተጠቀምኩት ማለት ነው። እናንተ ለክታችሁ መጠቀም ትችላላችሁ።
እኔ በመጀመሪያ ይሄንን ሁሉ የሆነ ጓደኞች ጋር ልንሄድ ነበረ። አንድ እህታችን ታማ ነው በቤት ላይ ማክበር የቻልኩት ማለት ነው። እና በተረፈ እናንተ ያው መጠናችሁ ሌላ ጊዜ ትሰራላችሁ። እዚህ ጋር ኡርሾ አቡክቼ ነው ያደርኩት ማለት ነው። ይኸውላችሁ የኡርሾ ውሃ ነው እየደፋው ያለ እሱ ተቦክቶ አድሯል። ከዛ ውሃውን አጠለልኩኝ። እዚህ ጋር እጇና ማለት እጅ እንዳታቋረጡ ማለት ነው። እጁ አታቋረጡ በደንብ ማመሰል አለባችሁ። ከዛ ራሱ እንትና ከለሩን ይቀይራል ማለት ነው። ከለሩን እስከ ሲቀይር ማመሰል አለባችሁ ማለት ነው። በእሳት ላይ ከዛ አወጣውኝ እዚህ በወንፊት አረኩኝ። እየነፋውኝ ነው በወንፊት ማለት ነው። ትንሽ ቢያደርገው አሪፍ ነበረ፣ ግን ያው ወንፊቱን ትልቅ ስለሆነ እኔ ያው ቾኩዬ ነው ሁሉ ነገር ማለት በቾኮላ ነው እየሰራሁት ማለት ነው። እና አሁን ጨርሼዋለሁ። እየቀረቻትን ትንሽ ናት፣ ይኸውላችሁ እቺ ናት ማለት ነው። እቺንም እንትና ማድረግ ትችላላችሁ እናንተ፣ ግን እኔ ስለ ያልፈለኩኝ ማለት ነው ደፋውኝ። ከዛ በምን ማለት እንትን አብሲቱን አትጨምሩ ማለት ነው። አማርኛ አብሲት እንዳትጨምሩ በቃ። እኔ በሙቅ ነው ወዲ አሁን ከእሳት እንዲያወጣውኝ ነው ያቦካውት ማለት ነው። ከእሳት እንዲያወጣውኝ ያቦካውት በሙቅ ማለት ነው። እንደሞቃ እንዲሁ አቦክ በደንብ አድርጋችሁ በእጅ እሽት አድርጋችሁ። ከዛ እኔ በደንብ እጅ እሽት አድርጌ አሁ በማሽን እየፈጨውኝ ነው ማለት ነው። እጄን ጥብ አድርጌ በዛ እቃ ማጠቢያ ቦታ ላይ እሱን ለምን ጉልበቱን እንዲረዳ ማለት ነው። ከዛ አሁን ደግሞ በማሽን ቀጥን አድርጌ ውሃውን ማለት ነው እንትናቡ ምንድነው ሊጡን ማለት ነው። ከዛ በማሽን እንትን አደረኩኝ። ይሄው በቃ የሱን ፕሮሰስ ጨርሼዋለሁ። አሁን ደግሞ የሚያቦካ ምንድነው እንትና ዳቦ ማለት ነው። ይሄ ኡርሾ በዚህ ማታ በወተትና በወተት በኡርሾ ትንሽዬ ዱቄት ጨምሬ እንትን አደረኩኝ ማለት ነው። ማለት በዱቄቱ ላይ ማለት እንትና ትንሽ መጀመሪያ እኔ ማታ ኡርሾ ለማቦካት ማለት ነው እንጀራ ለማጋገር ኡርሾ ለማቦካት ምንድነው ትንሽ አንድ ማንኪያ 2 ማንኪያ ነው 2 ማንኪያ ጨው ጨመርኩኝ። እንዲሁም ደግሞ ኡርሾ ጨመርኩኝ። ምንም ሌላ ምንም የለም ማለት ነው። እሱ ትንሽዬ ካለ የበቆሎ ዱቄት ማለት ነው። ለምን በቆሎ ዱቄት የምንጨምረው አንደኛ መጥበሻ እንዲያዝ አይሰጣም ማለት ነው። መጥበሻ አይዝም ቶሎ ነው የሚወጣው ማለት ነው። ስለዚህ ለዛ ይረዳልና በቆሎ ዱቄት ካለ 1-2 ማንኪያ ጨምሮ እኔ 1-2 ማንኪያ ጨመርኩኝ። እናንተ አብዝታችሁ መጨመር ትችላላችሁ፣ ግን እኔ አብዝቼ ጨምሬ አላቅም። 2 ማንኪያ ነው የሚጨምረው ማለት ነው። ከዛ እንትና ምንድነው ኡርሾን እንዲያብቻ አደርኩኝ። ከዛ በኋላ እንግዲህ እንዲያያችሁ ኩፍ ብሎ አደራ። ውሃውን አጠለልኩኝ። ከዛ ደግሞ ዱቄቱን ጨመርኩኝ ማለት ነው። በመጥበሻ ላይ አማሰልኩኝ። ከዛ በወንፊት ነፋው። ከዛ በኋላ አቦካውኝ። ከዛ ኩፍ ሲል ሀራፋ ሲጨርስ ጋግሮ አለቀ። እኔ አሁን ዛሬ ለእናንተ የእንጀራ ነገር እሱን ለማሳየት ነበረ ይሄንን ቪዲዮ ራሱ የሚቀርጸው ማለት ነው። እኔ በጣም ስለወደድኩኝ ማለት ነው፣ በጣም ማለት ነው። እና ዘይቱንም እንዲያያችሁ በእንትና ላይ የጨመርኩት በምንድነው በዳቦ ላይ የጨመርኩት ዘይቱ ትንሽ ነው። እኔ ብዙ ጨው ዘይት እንዲሁም ደግሞ ምንድነው ዘይት ምን ችግር የለም። ምንድነው ጨው ይሻላል ከምንድነው ከሱካር ማለት ነው። ሱካር አልጨምርም ዳቦ ሲሰራ እኔ ከጨመርኩትን 1-2 ማንኪያ ነው። ይሄ ነው እላችኋለሁ። እዚህ ጋር ደግሞ አያችሁ ኩፍ ብሎ ዳቦ እንዲወጣ ማለት ነው። እዚህ ጋር ጥቁር አዝሙድ በጣም ነው የሚወደው። እናቴም ድሮ ቤት ነበር እናቴ ቤት ነበር ሰዓት እንዲህ ነው በቃ ጥቁር አዝሙድን ታበዛለች። እና እኔም የሷ እዚህ ተከተለ ማለት ነው። ጥቁር አዝሙድን በጣም ነው የሚወደው። በመጀመሪያ እንትን አላረኩኝም፣ ምክንያቱም አንዳንዶች በመጀመሪያ ምን የሚያደርገው ማድረግ ትችላላችሁ፣ ግን እኔ ክሽ ስል ስለሚወድ
አላረኩኝም ማለት ነው በመጀመሪያ እና እንዴ ነው እላችኋለሁ። አሁን ምሳሌ ኩፍ ብሏል። አሁን በኋላ ደግሞ ምንድነው የሚያደርገው ታያላችሁ ማለት ነው። መጀመሪያ ይሄ የለቅ ሀሳቡ ማለት ነው። እና በተረፈ እዚህ ጋር አያችሁ የዶሮ ወጥ ማለት ነው። ያ ካሜራን እንጂ እንትና ቀይ ይሄንን ነጭ ነው የሚመስለው አይደል? በርግጥ እንትና አይለ ዘይት ይሄንን ያህል አልጨመርኩኝም ማለት ነው። ምክንያቱም ዘይት ምንም ጥቅም የለም ወገኖቼ፣ ምንም የሚሰጣው ነገር የለም። አሁን ዶሮ ሲሰሩ አንዳንዶች በጌታ እኔ ድሮ እንዴ ነበርኩኝ ማለት ነው። እዚህ እኔ መዳሜ ማለት ነው የኔ መዳሜ በጣም ጎበዝና ዘይቱ ቆጥባ ነው የምትሰራው። ከሷ ተማርኩኝ ማለት ነው ዘይት ማቆጠብ በፊት በኢየሱስ ስም በቃ ዘይት ምግቡን የሚያስጣፍጥ ይመስል ነበር ማለት ነው። የሁላችሁ ዳቦ በዚህ መልክ አያችሁ ኩፍ እስኪል ነው የሚጠብቀው ማለት ነው። ሸፍኜዋለሁ። ያው ኩፍ ሲል ደግሞ በፍሮን ውስጥ ከታለሁ ማለት ነው። እንቁላል እንግዲህ ጨርሰዋል። እዚህ ጋር እንቁላል ቀቅዬ ነበረ በዚህ መልክ ማለት ነው። ጨርሰዋል። ሁሉን ነገር በቃ አንዴ ድፍት ነው እንዴ እና ትቀልዳላችሁ እንዴ? ወይኔ አማርኛ እያስቸገረች በስማ እና እላችኋለሁ ውዶችዬ። በቃ ያ በመግቢያ ማይታችኋል። ይሄ እኔ ብዙ እንትና አላረኩኝ። ያየች እዚህ ጋር ያው በነገራችን ላይ እንደ ቅድም እንደተናገርኩ እኔ ይሄ ሁሉ ያጋገርኩት እኔ ሊበላ ብቻ አይደለም ሰው ጋር ይዤ ሊሄድ ነበር። አጋጣሚ ሆኖ አልሄድኩኝም። ያው ፍሪዘር ውስጥ አስቀምጠዋለሁ። ግን ፍሪዘር ውስጥ ስናስቀምጥ ይሄንን ያህል አይደለም። ከራብኩኝ እበላለሁ፣ ካልሆነም ደግሞ እጥላለሁ ማለት ነው። ቅርብ ቦታ ካላችሁ ደግሞ እስቲ አስታውቁ ማለት ነው። ምንም ማድረግ አይቻልም። እንግዲህ ይሄ ይመስላል ውዶችዬ። ይሄንን የመሰለ እንጀራ፣ ይሄንን የመሰለው ዳቦ፣ ይሄንን የመሰለው ወጥ ለአመት በዓል ለማሳለፍ የዶሮ ወጥ ማለት ነው። አያችሁ ይሄንን የመሰለ ማለት ነው። አዎ እዚህ ጋር ነው የዶሮ ወጥ የመሰለ አያችሁ። ዘይቱን ተመልከቱ። ዘይት የለም ማለት ነው። የለም ዘይት ይሄንን ያህል የለም ማለት ነው። ዘይት ምንም አይጠቅም። ከላይ ግን ለብ ብሎ ምን ያደርግልኛል ዘይት? ለጮጋራ ለጤንነትን ጥሩ አይደለም ማለት ነው። ዘይቱን አታብዙ። በተረፈ ይሄ ይመስላል። በጣም አሪፍና ቆንጆ እንጀራ ነው። ጊዜ ነው። እናንተም ደግሞ ቤት ላይ ሰርታችሁ ይሄንን ያህል እንዲህ ሳትለፉ ማለት ነው በትንሹ ተጠቀሙ። ባይ ባይ።